ዛሬ አንድ በጣም የሚገርም የጃፓኒዞችን ቆንጆ ፊሎሶፊ ነግራችኋለሁ። ኪንሱጊ ይባላል። ኪንሱጊ የተሰበሩ የሸክላ ማቴሪያሎችን እንደ ሰሃን፣ መጠጫዎች የመሳሰሉ ሸክላ ማቴሪያሎችን በጣም በሚገርም ሁኔታ ጃፓኒዞቹ የሚጠግኑበት መንገድ ነው። እንዴት መሰላችሁ የሚጠግነው? በጣም ስለገረመኝ ነው። ሸክላውን አፍርሰው እንደገና አፈር አድርገው ታብክተው ከመስራት ይልቅ ወይም ደግሞ ይሄ ሸክላ ተሰብሯል በቃ አይረባም ብሎ ጥሎ አዲስ ከመተካት ይልቅ ያን የተሰበረውን ሸክላ ራሱ እንደገና በፈሳሽ ሊኩዊድ ፎርም ያለ ወርቅ ወይ ብር ያደርጉና በዛ ይጠግኑታል። ማለት ክራክ ያደረገውን ፓርት በብር በወርቅ እንዲለበጥ ይደረግና ያንን ቀዳዳውን ክፍተቱን በሙሉ በዚህ በሚያምር ነገር ይሞሉታል። ሶዛት ክራኩን እኮ ታዩታላችሁ፣ ነገር ግን ኢትስ ኖ ሞር ክራክ። የሆነ የሚያምር ነገር ቢዩቲ ነው እንጂ ክራክ አይደለም። ስለዚህ በእንደዚህ አይነት ነገር መጠገን ይቻላል ብለው በጣም ውድ የሆነ ወይም የከበረ እቃ እንዲሆን የሚያደርጉት አንድ የተሰበረን የወደቀን ሸክላ ውድ የሆነና የከበረ እቃ የሚያደርጉበት አርት ነው። አንድ ሸክላ በወርቅ ሲጠገን አስቡት እንግዲህ ልክ ስታዩት በፊት ከነበረበት ዋጋው ሞር ከብሮ በወርቅ ወይ በፕላቲነም አጊጦ ዙሪያውን እነዚህ ክራኮቹ በሙሉ እየታዩ ግን በጣም በሚያምር ሁኔታ እነዛ ክራኮቹ ከስብራትነት ይልቅ ሞር ውበት ሆነው ድምቀት ሆነው እንደገና ከሸክላው አካል ጋር ተዋህደው ሲቀርቡ የሚያሳዩበት ጥበብ ነው። አንድ ጊዜ ፐርፌክት አለመሆን ወይም ኢምፐርፌክሽን የሚባለው ጎዶሎነት በራሱ የሆነ ውበት አለው እና አለመሳካቶች፣ መውደቆች፣ መሰበሮች ለነገ የሚሆን የሆነ ስኬት ወይ የሆነ ትምህርት ከጀርባቸው ይይዛሉ። ስለዚህ የቁስል መኖር ጥሩ ነው። ምክንያቱም ቁስል ሲሽር ወይም ቁስል እየዳነ ሲሄድ ጠንካራ እያደረገን ይሄዳል። ዛሬ ላይ በትንሹ የተጎዳናቸው መጎዳቶች ነገ ላይ እንደዛ አይነት ተመሳሳይ ጉዳት ሲገጥመን እንዳንጎዳ ጠንካሮች እንድንሆን ያደርገናል። ልክ በኪንሱጊ ጥበብ የተሰበረው ሸክላ በወርቅና በፕላቲኒየም ወይም በብር ተለብጦ አምሮ ጌጥ እንደሚሆነውና በፊት ከነበረበት ዋጋ በዚህ በጥገናው በወርቁ በፕላቲኒየሙ የበለጠ እንደሚያጌጠው ሁሉ እኛም በተሰበርንባቸው አጋጣሚዎች ወይም በወደቅንባቸው ነገሮች ውስጥ የበለጠ ጠንካራና ሞር ቫሉዌብል ሰዎች እየሆነን እንሄዳለን። ስለዚህ ውድቀታችንን እንደ መሸጋገሪያ እንደ ማደጊያ ነው እንጂ መቁጠር ያለብን እንደ ውድቀት መቁጠር የለብንም። ነገር ግን ሰዎች በወደቁ ወይ በተሰበሩበት አጋጣሚ መጀመሪያ ማድረግ ያለባቸው ምንድነው? ኢሞሽናል ሂሊንግ ነው። ሰዎች በወደቁና በተነሱ ቁጥር ብዙ የሚፈጠሩ ጠባሳዎች አሉና ጠባሳዎቹ መሻር አለባቸው ወይም ደግሞ መዳን መቻል አለባቸው። ልክ እንደዛው ሸክላው ሲሰራ በወርቅና በፕላቲኒየም እንደሚያጌጠውና ዙሪያውን እንደሚጠገነው ሁሉ የሰው ልጆችም ኢሞሽን በተለያዩ እንደዚህ በወርቅና በፕላቲኒየም በሚመሰሉ ጥሩ የህይወት አጋጣሚዎች መጠገን መቻል አለባቸው። ስለዚህ ቁስል ካለ መጠገን መቻል አለባችሁ። ያ የመጀመሪያው እርምጃ ነው። ሁለተኛው አክሰፕታንስ ነው። ማናችሁ ምንድናችሁ? ይሄን አክሰፕት ማድረግ መቻል አለባችሁ። ጠባሳ ካለባችሁ ጠባሳችሁን አክሰፕት ማድረግ አለባችሁ። መደበቅ አይደለም ያለባችሁ። ሶዛት ያ ጠባሳችሁ ለነጋችሁ መስፈንጠሪያና መሸጋገሪያ ድልድይ እንዲሆናችሁ ያደርጋችኋል። ሶስተኛው በመከራ ውስጥ ማደግ መቻል ነው። የሰው ልጅ መከራ ሊጠፋ አይችልም። በህይወት እስካላችሁ ድረስ ትፈተናላችሁ፣ ትወድቃላችሁ፣ ትነሳላችሁ። ስለዚህ መከራ እንዲጠፋ ከመመኘት ይልቅ በመከራዎች ውስጥ ራስን መለወጥና መከራዎቹን እንደ ስኬት፣ እንደ ማለፊያ፣ እንደ መለወጫ ሚንስ ምክንያቶች አድርጎ መጠቀም ያስፈልጋል። ለዚህ ጥሩ ምሳሌ የሚሆነን ማንዴላ ነው። እንግዲህ ማንዴላ በሳውዝ አፍሪካ አፓርታይድ ሲስተም ውስጥ በጣም ብዙ ቁስል ያለፈበት ወይም በብዙ መከራ በብዙ ቁስል ያለፈ ሰው ነው። ማንዴላ በአፓርታይዱ ስርዓት 27 ዓመት በእስር ቤት እንዲማቀቅ ተደርጎ ነበረ እና በዛ በእስር ቤት በቆየበት ጊዜ ሁሉ ማንዴላ ኮምፕሌን ሲያደርግ ሲያማርር ሲነጫነጭ አይደለም የምታገኙት። ነገር ግን ወጣትነቱን ከቤተሰቡ ጋር ያለውን ጥሩ ጊዜ እነዚህን ነገሮች በሙሉ ነው ያጣው እስር ቤት ውስጥ ሆኖ። ስለዚህ እንደኛ ሁላችንም ቁስል እንደሚያጋጥመን ማንዴላም እንደዚህ አይነት ቁስል ገጥሞት ነበር። ምናልባት ከኛ የከበደ ነው እንደውም ሪላቲቭሊ ስናየው። እስር ቤት በነበረበት ጊዜ ሁሉ ነጮችን መጥላት፣ መቃወም እንደዚህ ማድረግ ይችል ነበረ። ምክንያቱም ቁስል አለበት እና ቁስሉን እያስታወሰ ወይ ደግሞ ቁስሉ እየደረቀ ሲመጣ እየላጠ ይሄ እንደዚህ ለምን ይሆናል እንደዚህ ለምን ይደረጋል እያለ ጥላቻንና ክፋትን ማስተላለፍ ይችል ነበር። ነገር ግን ማንዴላ ሰልፍ ሪፍሌክት ማድረግ፣ ራሱን አንደርስታንድ በደንብ ማድረግ፣ ራሱን ማስተማር፣ ቪዥኑን በትክክል መቅረጽ፣ ነገ ወጥቶ የሚታገልበትን ዓላማ በትክክል ለመለየት የሚደረግ ጥረት ውስጥ ነበር የነበረው። ከተለቀቀም በኋላ ማንዴላ እንደወጣ ወዲያውኑ ለተቃውሞና ለጥል ለሰላማዊ ሰልፍ ለምናምን ለእንደዚህ ነገር አይደለም የተጋበዘው። ማንዴላ በይቅርታ ነው የጀመረው።
ነጮቹን ወይም እንደዛ ያደረጉትን የአፓርታይድ ስርዓቱን በሙሉ ይቅር አላቸውና በፎርጊቭነስ ጀመረው። ያ ወርቁ ወይም የሚጠገንበት ያ ውድ የምንለው ነገር ይሄ ነው። ስለዚህ ሰዎች በይቅርታ ይጠገናሉ፣ በፍቅር፣ በአንድነት፣ በህብረት ይፈወሳሉ። ማንዴላ ከአፓርታይድ ስርዓቱ ከሚያደርገው ስትራግል ይልቅ ከራሱ ጋር የሚያደርገው ስትራግል ሞር ከባድ ነበረ። ከሰዎቹ ጋር ሲታገል አውትሳይድ የሆነ ወይም ኤክስተርናል ነገር ነው የሚታገለው። ከራሱ ጋር ግን ሲታገል ለሰዎች ይቅር ለማለት፣ ሰዎችን ፎርጊቭ ለማድረግ፣ ሰዎችን ለመውደድ ጠላቶቹ እንኳ ቢሆኑ ማለት ነው። መጽሐፍ ቅዱስ ላይ ጠላቶቻችሁን ውደዱ ተብሎ እንደተነገረው ሰዎችን ለመውደድ፣ ሰዎችን ለማቅረብ የበለጠ የተጋ ስለነበረ ማንዴላ ከሰዎች ጋር ካደረገው ጦርነት ይልቅ ከራሱ ጋር ያደረገው ጦርነት ከብዶት ነበረ። በዛ ሂደት ውስጥ ነው ሰው የሚፈወሰውና ሪፔር የሚያደርገው። ስለዚህ ቁስሎቻችንን ከመደበቅና በዛው በቁስሎቻችን ውስጥ ተሸፍነን እድሜ ልካችንን እያለቃቀስን ወይ ቪክቲም ሆነን ከመቆየት ይልቅ ቁስሎቻችንን አውጥተን ኢምብሬስ አድርገናቸው እንደውም ትናንትናን ያለፍንባቸው መሰላሎች እንደሆኑ ሪፍሌክት እያደረግን ነጋችንን የምናሳምርባቸው የህይወት አጋጣሚዎች ናቸው። ስለዚህ ኪንሱጊ ማለት ይሄ ነው።